ሰላም ጤና ይስጥልን እንደምን አላችሁ ውድ የኖህ ሚዲያ ቤተሰቦች ተመልካቾቻችን ዛሬ አንድ እንግዳ ይዘንላችሁ ቀርበናል። እንግዳችን ድምፃዊ ዲጄ የግጥምና ዜማ ደራሲ ባርክልኝ ሙልጌታ ይባላል። ባርክልኝ ሙልጌታ ከዚህ በፊት በ2007 ዓ.ም ውረጅና ምጪ እንደዚሁም በ2009 ዓ.ም ደግሞ ሌንሳዬ የሚሉ ዜማዎችን ወደ ህዝብ አድርሷል። በ2011 ዓ.ም ደግሞ በአመቱ በ2011 በተካሄደው የለዛ ሽልማት ላይ የአመቱ ምርጥ ነጠላ ዜማ በሚል ለአድማጮች የደረሰ እንቁነሽ የሚል ዜማንም ወደ ህዝብ ያደረሰ ድምፃዊ ዲጄ የግጥምና ዜማ ደራሲ ነው። እንግዲህ በዚህ ቅድም በጠቀስኩት በ2011 ዓ.ም የለዛ ፕሮግራም ላይ የአመቱ ምርጥ ነጠላ ዜማ በሚል የቀረበው የዚህ ድምፃዊ ስራ እንቁነሽ የሚለው ስራ ማለት ነው በምነው ሸዋ ኢንተርቴይንመንት ቲዩብ ላይ ከተለቀቀ በኋላ በድምፃዊና በምነው ሸዋ መካከል አለመግባባቶች ተፈጥረዋል። ይህ አለመግባባት ምን ላይ ደረሰ? አለመግባባት ውስጥ እንዴት ሊፈጠር ቻለ? የሚሉትና ሌሎች ተያያዥ ጉዳዮችን በተመለከተ ከእንግዳችን ጋር ቆይታ የምናደርግ ይሆናል። ቤተሰቦቻችን አብራችሁን ቆዩ። እንግዳችን እንኳን በሰላም ወደ ኖህ ሚዲያ ስቱዲዮ በሰላም መጣ። እንኳን ደህና ቆያችሁ። እንግዲህ መግቢያ ላይ እንዳስተዋወቅኩት በ2011 ዓ.ም እንቁነሽ የሚል ዜማን ለህዝብ አድርሳል። ይሄ ስራ ደግሞ በአመቱ በተካሄደው የለዛ አዋርድ ላይ የአመቱ ምርጥ ነጠላ ዜማ የሚል እጩ ነበረ። ነገር ግን በዚህ ዜማ ምክንያት ከምነው ሸዋ ኢንተርቴይንመንት ጋር አለመግባባቶች ተፈጥረዋል። እስኪ ወደዛ ጉዳይ ከመሄዳችን በፊት እንቁነሽ የሚለው ዜማ መቼና እንዴት ተሰራ ከሚለው እንጀምር። እሺ፣ አመሰግናለሁ። እንቁነሽ ያው የተሰራው 2010 ላይ ነበረ። ስራውን እንትን ያለው መጀመሪያ ቅንብሩን የሰራው መታፈሪያ በቀለ የሚባል ነው፣ አቀናባሪ ነው። ግጥምና ዜማውን ግርማው አድማሱ የሚባል ልጅ ነው የሰራልኝ፣ ጓደኛዬ ነው፣ እሱ ነበር የሰራው። ግጥሙን ደግሞ ራሴ ነኝ የጻፍኩት። ከዛ እንደዛ አድርገን ሰርተን ክረምት ላይ 2010 ሐምሌ ወር ላይ ነበር ቀረጻውን ያካሄድነው። ከዛ ከተቀረጸ በኋላ ልክ ሙሉ ቀረጻ ከጨረስን በኋላ በመሃል ፋይሉ ጠፍቶ ነበርና እሱን እንትን ለማለት ፋይሉ ከጠፋ በኋላ እንደገና ድጋሚ ነበር የቀረጽ ነው። ካሜራማን ሙሉ ፋይሉ ከተቀረጸ በኋላ ከጠፋ በኋላ ብንፈልግ አጣ ነው። ካሜራ ላይ ፎርማት ተደርጎበት መሰለኝ ጠፋብኝ አለኝ። እንደገና ነበር የቀረጽ ነው። እንደዛ እያለ ሙዚቃው 2011 መስከረም ላይ የተለቀቀው ድጋሚ ቀርጸን ማለት ነው። እና እንደዛ ነበረ። ድጋሚ ቀርጸን ከጨረስን በኋላ ያው ምነው ሸዋ ጋር ነው ቦርስ ላይ የለቀቅ ነው። ከምነው ሸዋ ጋር የተስማማ ነው። ምናልባት ወደዛ ከመሄዳችን በፊት ምን ያክል ጊዜ ፈጀ ስራውን ለማጠናቀቅ? ምን ያክል ሰዎች ወጣበት እስኪ የሚለውን እንመልከት። የፈጀው ጊዜ ከና አውዲዮ የፈጀው 8 ወር ነው የፈጀው። ከዛ በኋላ ደግሞ ቪዲዮውን ስንቀርጽ ድጋሚ ቀረጻ ያካሄድንበት ምክንያቱም መጀመሪያው ፋይል ስለጠፋ ድጋሚ ቀረጻ ምናምን ስናካሄድ ምናምን ጠቅላላ የፈጀው 8 ወር ነበረ። ክፍያ የፈጀው የመጀመሪያውን የካሜራ ምናምን ቀረጻ መጀመሪያ ተስማምተን የነበረው ሲጠፋበት ፋይሉን ድጋሚ ስለጠፋበት የሱ ጥፋት ስለነበር የተወሰነ ብር ነበር ድጋሚ ቀረጻ ያወጣ ነው ወጪ። ጠቅላላ የፈጀው ወጪ 70 ሺህ ብር ነበር የፈጀብን ማለት ነው። 70 ሺህ ብር ያው ዳይሬክቲንግ ምንም ጓደኞቼ ምናምን ስለነበሩ ያን ያህል ወጪውን ቀንሰን ነበር የሰራ ነው። በእኔ አቅም እንደዛ ከፍተኛ ወጪ አውጥተን መስራው ስላልነበር ወጪውን ቀንሰን ነበር እንደዛ አድርገን የሰራ ነውና እንደዛ ነበር እንቁነሽ። ከዛ በኋላ እንግዲህ ዜማው ከተለቀቀ በኋላ አሁን ያልካቸው ተግባራት ከተከናወኑ በኋላ ዜማውን ወደ ምነው ሸዋ ኢንተርቴይንመንት ይዛችሁ ትሄዳችሁ። ከዛ በኋላ እስኪ የተፈጠረው ነገር ምንድነው? ከዛ በኋላ እኛ ሙሉ ስራውን ከጨረስን በኋላ ለመልቀቅ ያናገርናቸው ወደ 3 ዩቲዩቦች ነበሩ። አንደኛው ሆፕ ኢንተርቴይንመንት ነበር፣ ከሱ ጋር ስላልተስማማን ከዛ ደግሞ ድሬቱብ ጋር ሄደን ነበር። ድሬቱብ ጋርም እንደዚህ ብዙ ስራዎች አሉ ምናምን በማለት ከነሱ ጋር ስለሚዘገይብኝ በአጋጣሚ ተሎ እንዲለቀቅልኝ ፈልግ ስለነበረ ሆፕ ጋር ወረፎች ስለነበሩ ተሎ የመለቀቅ ደረጃቸውና ተሎ እንትን የሚልበት ደረጃ የነበረው ምነው ሸዋ ጋር ነበር። ምነው ሸዋ ጋር ስንሄድ በቃ ከነሱ ጋር ቅድሚያ ክፍያ እንከፍልህም፣ ከ6 ወር በኋላ የሰራውን ቪው አይተን ክፍያ እንፈጽማለን፣ በዛ መንገድ ተሎ ልንለቀው እንችላለን እንደዚህ ስላሉኝ ከምነው ሸዋ ጋር ለመልቀቅ ተስማማን። ከዛ ምነው ሸዋ ጋር ነበር እንደዚህ የተለቀቀው። እሺ እንግዲህ ወደ ምነው ሸዋ ወሰድከው፣ ከምነው ሸዋ ጋር ተስማማችሁ። የአንተ ይሄ ክሊፕ ተለቀቀ ምነው ሸዋ ላይ። ከዛ በኋላ ምንድነው የሆነው? ምን ያክል እይታ፣ ምን ያክል ተመልካቾች እዛ ቲዩብ ላይ ያዩት? ከዛ በኋላስ ከ6 ወር በኋላ ክፍያ እንደሚፈጸምልህ ተነጋግራችኋል። ምንድነው የሆነው ከዛ በኋላ? እሺ ከዛ በኋላ የሆነው ነገር ምንድነው? ምነው ሸዋ ጋር ከተለቀቀ 6 ወር ማልፎት 1 አመት ሆነው። ከ1 አመት በኋላ ክፍያ ጠየኳቸው። ወደ 680 ሺህ ቪው ደርሶ ነበር። ከዛ በኋላ ክፍያ ስጠይቃቸው
ተደጋጋሚ ሄጄ ስጠይቃቸው የተወከለ